What's going on here? 20 years of attacking Islam. 99% of your content is anti-Islam. And all of those things you brought today were dismissed in 4 minutes. You couldn't handle the questioning. እዚህ ምን እየተካሄደ ነው? ለ20 ዓመታት በእስልምና ላይ ጥቃት ስትፈጽም ቆይታል። 99% ይዘት ጸረ ኢስላም ነው። ዛሬ ያቀረብከው ነገር ሁሉ በ4 ደቂቃ ውስጥ ብቻ ውድቅ ሆነ። ለጥያቄዎቹ መልስ ማግኘት አልቻልክም። 4 ጥያቄዎችን ጠይቄያለሁ። ጊዜው ስጄ ለጥያቄዎች በሙሉ መልስ ሰጥቻለሁ። አንተ ግን ለሁሉም ጥያቄዎች ምላሽ አልሰጠህም። All right, well, I guess we'll start off with the 4 questions. Question number 1. Why isn't the Trinity mentioned in the Old Testament? መልካም በአራቱ ጥያቄዎች እንጀምራለን ብዬ አስባለሁ። የመጀመሪያው ጥያቄ ስላሴ በብሉይ ኪዳን ውስጥ ያልተጠቀሰው ለምንድን ነው የሚል ነው። ኢሳይያስ ምዕራፍ 48 ቁጥር 16 እግዚአብሔር ከእግዚአብሔር መንፈስ ጋር በእግዚአብሔር እንደተላከ ይናገራል። የሸማ ቁልፍ ጥቅስ ይህንን የንጹህ አንድ አምላክነት ጽንሰ ሐሳብ ይደግፋል። ሸማ እስራኤል ያህዌ ኤሎሂኑ ያህዌ ኤሃድ። የተሟላ አረፍተ ነገር ለመስራት ተጨማሪ ቃላትን እንጨምራለን። በመሰረቱ እስራኤል ሆይ ስማ ያህዌ የእግዚአብሔር ስም ነው። ኤሎሂኑ ማለት አምላካችን ማለት ነው። ኤሃድ አንድ መሆኑን ያመለክታል። እንግዲህ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ተብሎ ሊተረጎም ይችላል። የአምላክ ስም 3 ጊዜ ተጠቅሷል። ከዚያም የአንድነት ቃል ተጠቅሷል። ይህ ትርጓሜ የመጣው ስለ ቶራ ከአይሁድ ማብራሪያ ነው። እስራኤል ሆይ ስማ ያህዌ ኤሎሂኑ ያህዌ አንድ ነው። እነዚህ ሶስቱ አንድ ናቸው። በዓለም ዙሪያ የሚገኙ ሙስሊሞች በስላሴ ትምህርት ላይ ለመከራከር በሚጠቅሱት ጥቅስ ውስጥ ሶስቱ ስሞች እንዴት አንድ ሊሆኑ ይችላሉ? ከሁሉ የተሻለው መከራከሪያ ነጥብ ይህ ከሆነ ጠንካራ የሆነ ነገር ያስፈልጋል። Why doesn't the Old Testament clearly define the doctrine of the Trinity? ሁለተኛው ጥያቄ ብሉይ ኪዳን የስላሴን ትምህርት በግልጽ የማይገልጸው ለምንድን ነው የሚል ነው። በብሉይ ኪዳን በተለይ ምዕራፍ 31 ላይ ስለ አዲስ ቃል ኪዳን ትንቢት አለ። ትልቅ ቁም ነገር ያለው ቃል ኪዳን በመምጣት ላይ ነው። እግዚአብሔር ለዚህ አዲስ ኪዳን ተከታዮች ተጨማሪ መግለጫ ያለው አይመስላችሁም? እኔ አምናለሁ። ይህን አዲስ ቃል ኪዳን የፈጸመውስ ማን ነው? ኢየሱስ ነው። ወደ ዓለም የገባው ኢየሱስ ነው። መንፈስ ቅዱስ መፍሰሱን ተከትሎ የእግዚአብሔርን ውስጣዊ ሕይወት ማስተዋል የምናገኝበት ነው። ይህ ከእግዚአብሔር የማዳን እቅድ ጋር ይጣጣማል። ታዲያ በግልጽ ያልተገለጸው ለምንድን ነው? እግዚአብሔር የሚሰራው በየደረጃው በመግለጥ ነው። ይህንም በሙሉ መጽሐፍ ቅዱስ ውስጥ አድርጎታል። መሐመድ ከ2ኛውና ከ3ኛው ክፍለ ዘመን ጀምሮ የነበሩት የቤተ ክርስቲያን አባቶች ከ4ኛው ክፍለ ዘመን ጀምሮ ከነበሩት ጋር የሚጣጣመውን የመሰረታዊ አስተምህሮ መግለጫ ያልተቀበሉበትን ምክንያት ይጠይቃሉ። በ1ኛው መቶ ዘመን መጽሐፍ ቅዱስ በየግል የተጻፉ መጽሐፍት ነበሩ። በ2ኛው መቶ ዘመን እነዚህ መጽሐፍት አንድ ላይ መሰብሰብ ጀመሩ። ለመጀመሪያዎቹ 300 ዘመናት ክርስትና ህገወጥና በስደት ላይ የሚገኝ ሃይማኖት ነበር። በዚህ ሁኔታ ውይይት ለማድረግ ትልልቅ ጉባኤዎችን ማካሄድ አዳጋች ነበር። በጉልህ ሁኔታ ሊሰበሰቡና እንደዛ አይነት ጉባኤ ሊያደርጉ የቻሉት በ4ኛው መቶ ዘመን ነበር። ስለ አብ፣ ስለ ወልድ እና ስለ መንፈስ ቅዱስ መገለጥ ነበራቸው። አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ ወልድም አምላክ ነው የሚል ድምዳሜ ላይ ደርሰዋል። በታሪክ ዘመናት ሁሉ እያንዳንዱ የቤተ ክርስቲያን አባት የተሳሳተ ቢሆን እንኳን መጽሐፍ ቅዱስ የሚያስተምረውን ነገር አይለውጠው። Question 3 was who says that the Holy Spirit is co-equal and co-eternal? ሶስተኛው ጥያቄ መንፈስ ቅዱስ ከሌሎቹ ጋር እኩልና ዘላለማዊ ነው ያለው ማን ነው የሚል ነው። የትኛውን የእግዚአብሔር ክፍል ነው ያልተረዳው? መንፈስ ቅዱስ የእግዚአብሔር ባሪያት አሉት ብሎ ከተናገረ ከጊዜ በኋላ የተለያዩ መናፍቅትን ስታነጋግሩ የኋለኛውን ተጠራጥራችሁ ልትጠይቁ ትችላላችሁ። እነዚህ ቃላት ለእነዚህ መናፍቅነት ምላሽ ለመስጠት ሲሉ የተዘጋጁ ቢሆንም እነዚህ ሁሉ ቃላት ከመጽሐፍ ቅዱስ ጋር በሚጣጣሙ ነገሮች ላይ የተመሰረቱ ናቸው። And finally, how can we reconcile the contradiction of the Trinity? Contradiction is saying that a statement is both true and false at the same time in the same sense. No Christian says that God is 1 and 3 in the same sense. አራተኛው ጥያቄ የሥላሴን ግጭት እንዴት መፍታት እንችላለን የሚል ነው። ግጭት አንድ አባባል በአንድ ጊዜም ሆነ በተመሳሳይ መንገድ እውነትም ሆነ ሐሰት ሊሆን ይችላል የሚለውን አባባል ያመለክታል። አምላክ በተመሳሳይ መንገድ 1 እና 3 ነው ብሎ የሚናገር አንድም ክርስቲያን የለም። እኛ እግዚአብሔር በባህሪ 1 እና በአካል 3 እንደሆነ እንናገራለን። ይህ ትክክል አይደለም ብላችሁ የምትከራከሩ ከሆነ እስልምና እንኳን አምላክ በአንድ መንገድ አንድ በሌላ መንገድ ደግሞ ብዝሃነት አለው የሚለውን ልታስተባብሉት ይገባል። አላህ አንድ ነው። በህልውና ደረጃ በባህሪ ደረጃ ከአንድ በላይ ነው። ምህረቱ ከቁጣ ይበልጣል። ይህ የተለየ አምላክን ያመለክታል ብላችሁ አትከራከሩም አይደል? ይህ የሚሆነው በባህሪያት ደረጃ ልዩነት ምክንያት ነው። እኛ ያለን የሰው ደረጃ ነው። ቅዱሳን ከእነዚህ አማራጮች አንዱን በመጠቀም አብራችሁኝ ብታገለግሉ ደስ ይለኛል። ይህ አገልግሎት ሁሌም የእናንተ የገንዘብ ድጋፍ ያስፈልገዋል። ጥሩ ነገሮችን እየሰራው እንዳቀርብላችሁ እንዲረዳኝ በገንዘባችሁ ከጎኔ ሁኑ። ይህ የወንጌል ስራ ትልቁ አገልግሎታችሁ እንደሆነ አትርሱ። ከእነዚህ አማራጮች አንዱን መጠቀም የምትችሉ አስተያየት መስጫው ላይ ያስቀመጥኩትን የቴሌግራም ሊንክ በመጫን ወይም ይህንን እስካን በማድረግ አናግሩኝ። ላይክ እና ሼር ከማድረግም በተጨማሪ በገንዘባችሁ አብራችሁኝ ስለምታገለግሉ አመሰግናለሁ። He talked about in the last part of his speech the Shema and how it can mean 3 gods.
gods. He spoke about 3 minutes about Prophet Muhammad spitting. በንግግሩ የመጨረሻ ክፍል ላይ ሼማ 3 አማልክትን እንዴት ሊወክል እንደሚችል ያብራራል። ስለ ነብዩ መሐመድ ድርጊቶች በማውራት 3 ደቂቃ ያህል አሳለፈ። እውነቱን ለመናገር እሱ ለረቢው ፍቺውን ቢሰጠው በንቀት ስሜት ይሞላል የሚል እምነት አለኝ። እባክህ ከመጀመሪያዎቹ አይሁዳውያን መካከል በስላሴ የሚያምን አንድ ምንጭ ስጠኝ። ራሳቸውን የቻሉ 3 እኩል ዘላለማዊ አካላት ለመኖራቸው ከመጀመሪያዎቹ አይሁዳውያን ምንጭ ስጠኝ። እንዲህ ያሉ ጥቅሶችን ማግኘት አትችልም። ጥያቄ ይህ ነው። በክርስትና ታሪክ የመጀመሪያዎቹ 300 ዓመታት ውስጥ የግሪካውያን አፈ ታሪክ የስላሴ ትምህርት በተቋቋመበት ወቅት ምንም አይነት ተጽዕኖ እንዳልነበረው እንዴት ማረጋገጥ ትችላለህ? We have first century documents with the possible exception of Luke. They're all devout Jews. ከአንደኛው መቶ ዘመን ጀምሮ ሰነዶች ያሉ ሲሆን ከሉቃስ በስተቀር ሁሉም ደራሲዎች ለአምላክ ያደሩ አይሁዶች ነበሩ። ለባዕድ አምላኪያን ሃይማኖቶች ከፍተኛ ንቀት ያላቸው ከመሆኑም በላይ በብሉይ ኪዳን ጥቅሶች ላይ ተመርኩዘዋል። እነዚህ ሰዎች ሙሉ በሙሉ አይሁዳውያን ሲሆኑ ለብሉይ ኪዳን ትንቢቶች ትልቅ ቦታ ነበራቸው። አንድ አምላክ ብቻ አምላኪ ሰዎች ነበሩ። ስለ ኢየሱስና ስለ መንፈስ ቅዱስ የነበራቸው አመለካከት ከአውሮፓ ወይም እንደ ዚዩስ ካሉ ምስሎች የተገኘ ሳይሆን ከኢየሱስና ከመንፈስ ቅዱስ የተገኘ ነበር። ስለዚህ የእምነታቸውን አመጣጥ እንዴት እንደሆነ ልናውቅ እንችላለን። ኢየሱስ ወደ ዓለም ገብቶ በርካታ አባባሎችን ተናግሯል። ከእነዚህ የጥንት ክርስቲያኖች መካከል ብዙዎቹ ኢየሱስ ጌታ መሆኑን እያወጁ አሰቃቂ ሞት ደርሶባቸዋል። አቋማቸውን ለማላላት ወይም ከገበያ ሀሳቦችን ለመቀላቀል ብቻ ቢሞክሩ ኖሮ እንዲህ ባሉ ጉዳዮች ውስጥ መሳተፍ አያስፈልጋቸውም ነበር። ሰማዕቱ ጀስቲንን በተመለከተ ሁሉም ሰው መጥፎ ንጽጽርን እንደሚያደርግ ቢያምንም የሮም መሪዎች ክርስቲያኖችን ማሳደዳቸውን እንዲያቆሙ ይማጸን ነበር። ግድያውና ስደቱን አቆሙ። እባካችሁን ከልብ የመነጨ ጥያቄ እያቀረብን ነው። እንማጸናችኋለን። ኢየሱስ የእግዚአብሔር ልጅ መሆኑን እናምናለን። እናንተ ግን በእግዚአብሔር ልጆች ታምናላችሁ። ታዲያ ለምን ታሳድዱናላችሁ? በተለይ ስለ ልጁ ስለ መሲሁ የብሉይ ኪዳን ጥቅሶች ሲኖራችሁ ስለ እኛ የሥነ መለኮት ትምህርት በጣም ብዙ መሳል አትችሉም። መሲሁ ልጅና ልጁም ኃያል አምላክ ነው። About the Holy Spirit, do you know how many things in the Bible are eternal? Look at Melchizedek. Melchizedek, he didn't have a mother, he didn't have a father. In the book of Hebrews, he was eternal. Bring him into the Trinity. Bring him into the Trinity today. Bring him into the Trinity today. መንፈስ ቅዱስን በተመለከተ በመጽሐፍ ቅዱስ ውስጥ ምን ያህል አካላት እንደ ዘላለማዊ እንደሚቆጠሩ ታውቃለህ? መልከጼዴቅን እንደ ምሳሌ እንውሰድ። እናትም ሆነ አባትም አልነበረውም። በዕብራውያን መጽሐፍ ውስጥ ዘላለማዊ እንደሆነ ተገልጿል። በስላሴ ውስጥ አካተው ዛሬ አንድ ነገር በግሪክ ቲዮስ ተብሎ ስለሚጠራ ብቻ አምላክ ነው፣ ያለ ነው፣ ዘላለማዊ ነው ብለሃል። ስለዚህ ቲዮስ ተብሎ ስለሚጠሩ ጳውሎስንና ዲያብሎስን እንጨምር። With Melchizedek, if you look at what the author of Hebrews is doing, he's saying that the Jews already had their own Levitic priesthood, but the Messiah is going to be from the order of Melchizedek. የዕብራውያን ደራሲ ስለ መልከጼዴቅ ሲያወራ አይሁዳውያን የራሳቸው የሌዋውያን ክህነት እንደነበራቸው፣ ነገር ግን መሲሁ የሚመጣው ከመልከጼዴቅ ስርዓት እንደሆነ ጠቁሟል። በመሰረቱ በመልከጼዴቅና በሌዊ መካከል ያለው የጽሑፍ ልዩነት ምን እንደሆነ መጠየቁ መሲሁን በተመለከተ ጥልቅ ማስተዋል እንደሚሰጥ ግልጽ ነው። ይህ ትንታኔ የሚጀምረው ለሌዊ የትውልድ ሐረግ ቢኖረውም መልከጼዴቅ ግን የለውም ማለት ነው። ግልጽ ነው እና ስለዚህ ዝርዝሩን ያስቀምጥና ትርጉሙን ከዛ ውስጥ ያወጣል። መልከጼዴቅ ራሱ ዘላለማዊ ነው እያለ አይደለም። ከዚህ ይልቅ ከእነዚህ ጥቅሶች በመነሳት መሲሁ ዘላለማዊ ነው የሚል መደምደሚያ ላይ ያደርሰናል። Mark chapter 13 verse 32, it says only the Father knows when the hour is. Now I understand why the Son might not know, because it's the human side. You see, it's the human side. So he, the God side might know, but the human. But what about the Holy Spirit? Why does the Holy Spirit not know when the hour is? በማርቆስ ምዕራፍ 13 ቁጥር 32 ላይ ስለዚህ ሰዓት የሚያውቀው አብ ብቻ እንደሆነ ይናገራል። ይህ ከሰብአዊ ገጽታ ጋር በተያያዘ ልጁ ለምን እንደማያውቅ አሁን ተገንዝቤያለሁ። የሰው ልጅ ተፈጥሮ መገለጫ ነው። መለኮታዊ ገጽታ ይህ እውቀት ሊኖረው ቢችልም ሰው ግን አይኖረውም። ነገር ግን መንፈስ ቅዱስ ስለ ሰዓቱ የማያውቀው ለምንድን ነው? The Holy Spirit is included. We have elsewhere that the Holy Spirit searches the mind of God, knows everything that God knows. If you look at what Jesus is doing there, when he says no one, he's referring to the level of human beings. By the way, if you guys like that verse, if you believe Jesus said that, then Islam is false. መንፈስ ቅዱስ የዚህ አካል ነው። ቀደም ብለን መንፈስ ቅዱስ የእግዚአብሔርን ሐሳብ እንደሚመረምርና እግዚአብሔር የሚያውቀውን ሁሉ እንደሚያውቅ ጠቅሰናል። ኢየሱስ ማንም የለም ሲል የተናገረው ስለ ሰው የማስተዋል ችሎታ ነው። በነገራችን ላይ ያንን ጥቅስ ካደነቃችሁትና ኢየሱስ የተናገረው መሆኑን ካመናችሁ እስልምና እውነት አይደለም ማለት ነው። አንድ አባትና ልጅ እንደተጠቀሱ ልብ በሉ። በቁርአን መሰረት አላህ ራሱን ለማንም አባት አድርጎ አያውቅም። አንድ ሰው ከአላህ ጋር ሊኖረው የሚችለው ቅርበት የጌታና የባሪያ ቅርበት ነው። እንግዲህ ይህን የምትቀበሉ ከሆነ እስልምና እውነት ሊሆን
አይችልም ማለት ነው። ይሁን እንጂ በዚህ ጥቅስ ላይ ምን እንደሚል ብትመረምር እሱ የስልጣን ተዋረድ እያሳየ ነው። ይህም በዘመናቸው በሰው ልጆች ደረጃ ማንም እንደማያውቅ እየተናገረ ነው። ከዚያም በላይ መላእክት እንኳን ይህን እንደማያውቁ አስረግጦ እየነገራቸው ነው። ይህም ፍጥረታትን በሙሉ ያጠቃልላል። ከሰው የሚያውቅ የለም፣ ከመላእክትም የለም፣ ልጅም አያውቅም ከአብ በቀር። ስለዚህ አንተ በጠቀስከው ቁጥር እንኳን ከፍጥረት ሁሉ በላይ ራሱን ከፍ አድርጎ እያስቀመጠ ነው። ስለዚህ ጥያቄው ኢየሱስ ሰዓቱን እንደማያውቅ ለምን ተናገረ የሚል ነው። ግልጽ የሆነው መልስ ክርስቲያኖችም ኢየሱስ የሰውን ተፈጥሯዊ ባህሪ በያዘው በኬኖሲስ ያምናሉ የሚል ነው። ይህ ጽንሰ ሐሳብ በዮሐንስ 1 ውስጥ ይገኛል። በተጨማሪም ቀደም ሲል በውይይቱ ላይ መሐመድ ሂጃብ በፊልጵስዩስ ከክርስቶስ ጋር በተያያዘ ጠቅሶታል። በእግዚአብሔር መልክ የነበረ ቢሆንም የአገልጋይነትን ባህሪ በመውሰድ ራሱን ዝቅ እንዳደረገ በዚህ ቦታ ይናገራል። ይህንን እንደ ችግር ካያችሁት የሚከተለውን አስቡት። ቁርአን ዘላለማዊው ቁርአን የያዛቸውን አንቀጾች አይዝም። ነገር ግን አንዳንድ ገጽታዎች ከእናንተ ቢከለከሉም እንኳ ቁርአንን በማግኘት ህይወታችሁን ጠብቃችሁ ትኖራላችሁ። What percentage of Christians had memorized the entire Holy Bible? መላውን መጽሐፍ ቅዱስ በቃል የሸመደዱት ምን ያህል ፐርሰንት የሚሆኑ ክርስቲያኖች ናቸው? What I know is that most of the Muslims memorize the Quran quickly. እኔ የተረዳሁት ብዙ ሙስሊሞች ቁርአንን ቶሎ መሸምደድ እንደሚችሉ ነው። መጽሐፍ ቅዱስን በቶሎ የሸመደዱ ወይም በተወሰነ ፐርሰንት እንኳን የሸመደዱ ክርስቲያኖች የምታውቋቸው አሉ? The Quran is designed for an oral culture to be memorized easily. There are hundreds of thousands of people who have memorized Dr. Seuss's Green Eggs and Ham. Does that make it the word of God, ladies and gentlemen? I'm trying to be respectful here because these are young guys. ቁርአን ለቃል ባህል የተሰናዳ በቀላሉ እንዲሸመደድ ተደርጎ የተዘጋጀ ነው። የዶክተር ሱስን ግሪን ኤግስ ኤንድ ሃም በቃላቸው የሸመደዱ ስፍር ቁጥር የሌላቸው ግለሰቦች አሉ። ክቡራትና ክቡራን፣ ይህ ማለት መለኮታዊ ቃል ነው ማለት ነው? ስናገር በአክብሮት ለመናገር እየሞከርኩ ነው፣ ምክንያቱም እዚህ ያላችሁት ወጣቶች ናችሁ። በክርስትና ውስጥ መጽሐፍ ቅዱስ የሚነበብ መጽሐፍ እንዲሆን ታስቦ የተዘጋጀ ነው። እነዚህ ሰዎች ትእዛዛትን ጻፉ፣ እናንተም ትእዛዛትን በአእምሯችሁ ትሸመድዳላችሁ። እኛም በጥቂቱ አለን። መዝሙሮችን ጻፉ፣ መዝሙሮችን ማስታወስ ይቻላል። የመጽሐፍ ቅዱስ መጽሐፍት የተዘጋጁት በአደባባይ ጮክ ብለው እንዲነበቡ ነው። በተቃራኒው ደግሞ ቁርአን የተዘጋጀው እንዲሸመደድ ነው። ስለዚህ የተለያዩ አይነት ቅዱሳት መጽሐፍት ናቸው። በቃል ተሸምድዶ ሊያዝ የሚችል ነገር የእግዚአብሔር ቃል መሆን አለበት ለምን ትላላችሁ? እንደገና ለዋለሁ ይህ ግሪን ኤግስ ኤንድ ሃም ከቁርአን በላይ እጅግ በጣም የአላህ ቃል እንዲሆን ያደርገዋል። ምክንያቱም ለመሸምደድ እጅግ በጣም ቀላል ነው። በነገራችን ላይ ትንሽ የጎንዮሽ ማስታወሻ ልስጣችሁ። ከሺህ ጊዜ በላይ በተደጋጋሚ እኔ ሙስሊሞች ላይ እንደማፌዝ ይነገራል። ምላሽ ሰጥቼ አላውቅም። እኔ ማፌዘው ወይም የምሳለቀው በሚጠጣ ነገር ውስጥ ዝንብን እንደማስፈቅ ወይም እንደማጥለቅ እና የመሳሰሉት ያሉ የመሐመድ አስተምህሮች ላይ ነው እና በሙስሊም ምንጮች ላይ ስለ ፌዝ ያነበብኩት ያ ካልሆነ አቡበከር ሙሽሪክ በነበረ ጊዜ ከሙሽሪኮች ለአንዱ አላትን ቂጥባ ብሎታል። በሙሽሪኮች እምነት እየቀለዱ ነው። ደጋግሞ በእምነቱ ላይ ሲሳለቁ እናገኛቸዋለን። መሳለቅ መጥፎ ከሆነ አምላካችሁንና የራሳችሁን ነብይ እየኮነናችሁ ነው። Are you certain that you will be going to heaven, Jannah, as according to Islam? በእስልምና መሰረት ወደ መንግስተ ሰማይ ወደ ጀነት እንደምትገባ እርግጠኛ ነህ? Maybe David will go to heaven and I will go to hell. That's a possibility. ምናልባት ዴቪድ ወደ መንግስተ ሰማይ ይሄዳል፣ እኔ ደግሞ ወደ ገሃነም ወርድ ይሆናል። ይህ ለአንድ ሙስሊም አማራጭ ነው። ዋስትና መስጠት አልችልም። ክርስቲያኖች ወደ መንግስተ ሰማያት ለመግባት ዋስትና መስጠት አትችሉም ብለው ይከራከሩናል። አዎ ልክ ናቸው። ይህ እውነት ነው። ይሁን እንጂ ይህ የእስልምናን ትክክለኛነት የሚያዳክም የሆነው ለምንድን ነው? ይህን አባባል የሚደግፍ ምን ምክንያታዊ ሀሳብ አለ? ለምሳሌ ያህል ክርስቲያን ከሆንክና ክርስቲያን መሆን ወደ መንግስተ ሰማያት እንድትሄድ እንደሚያስችል የምታምን ከሆነ ነጥቡ ይህ ነው። ይሁን እንጂ በራስህ እምነት ስርዓት ውስጥ እንኳን የሂንዱይዝምን አምላክ የለሽነትን ወይም የአይሁድን እምነት በጥብቅ በመከተል ልትሞት የምትችልበት ምክንያታዊ የሆነ ሁኔታ አለ። እንዲህ አይነት ሁኔታ ሲከሰት ወደ መንግስተ ሰማያት እንደምትሄድ ሙሉ በሙሉ እርግጠኛ መሆን አትችልም ብለህ መደምደም ይኖርብሃል። ምክንያቱም ይህ ከሆነ ስለ ወደፊቱ ጊዜ ፍጹም እውቀት አለህ ማለት ነው። አንተም እንዲህ ያለ ፍጹም እውቀት የለህም። መንፈስ ቅዱስ እንኳን ይህ እውቀት አልነበረው። ምክንያቱም አላህ እንዲህ ብሏል፣ وجعلوا الذين اتبعوك فوق الذين كفروا إلى يوم القيامة. At the same time Allah subhanahu wa ta'ala says لقد كفر الذين قالوا إن الله هو المسيح ابن مريم. በተመሳሳይም አላህ እንዲህ ይላል፣ ኢየሱስ አላህ ነው የሚሉ ደግሞ ከሃዲዎች ናቸው። ስለዚህ ሁለቱም መንገዶች ሊሆኑ አይችሉም። Before I begin, David Wood said that the companions of the prophet deified the prophet. ከመጀመሪያ በፊት ዴቪድ ውድ የነብዩ ጓደኞች ነብዩን አዋርደውታል ብሏል። አቡበከር ከሞቱ በኋላ ነብዩ መሞታቸውን ለህዝቡ አሳውቃቸው። ነገር ግን አላህ ዘላለምና ሊሞት
የማይችል ነው። ይህ ሳሂህ ቡኻሪ መጽሐፍ 64 ሐዲስ 472 ላይ ተተርጉሞ ይገኛል። ጥያቄ በብሉይ ኪዳን እግዚአብሔር ሰው እንዳልሆነ ይናገራል። ሆሴዕ ምዕራፍ 11 ቁጥር 9 የሰው ልጅም አይደለም። ዘኍልቍ ምዕራፍ 23 ቁጥር 19 እናም የተሟላ እውቀት አለው። መዝሙር 147 ኢየሱስ ግን ሰው ነው። ራሱን የሰው ልጅ ብሎ ይጠራል። እውቀትም ሁሉ የለውም። ክርስቲያኖች ሰውነትን ከመውሰዱና የሰውን ባህሪያት ከመውሰዱ በፊት ነበር ይላሉ። ይሁን እንጂ ይህ ጌታ እንደማይለወጥ ከገለጸበት ከሚልክያስ ምዕራፍ 3 ቁጥር 6 ጋር አይጋጭምን? There's like 12 things. ወደ 12 የሚያህሉ ጥያቄዎች ናቸው። Try to answer whatever you can. የምትችለውን ያህል መልስ ለመስጠት ሞክር። All right. As far as, I understand that Muhammad has died. The problem is that እሺ ግልጽ ለማድረግ ብቻ መሐመድ መሞቱን ተረድቻለሁ። ይሁን እንጂ ጉዳዩ እስልምና እንደ ጥቁሩ ድንጋይ ከአባ እና መሐመድ ያሉትን ፍጥረት ብቻ የሆኑትን ነገሮች እንዴት ከልክ ያለፈ በሚመስል አክብሮት እንደሚይዛቸው ነው። ስለዚህ አሁን መሐመድ እንደሞተና በዚያ አግባብ እንደ አምላክ እንደማይቆጠር አምኜ እቀበላለሁ። ነጥቤ ወይም እያልኩ ያለሁት ለተራ ሰው ፈጽሞ ሊታይ የማይገባውን አክብሮት እያሳዩ ነው። እግዚአብሔር ሰው ወይም የሰው ልጅ አይደለም የሚለውን አስተሳሰብ በተመለከተ እየተገለጸ ያለውን ነገር ብትመረምሩ እግዚአብሔር ሀሳቡን እንዲለውጥ እንደተጠየቀ ይናገራል። እግዚአብሔር ሰው አለመሆኑን አጽንኦት በመስጠት ሀሳቡን መለወጥ እንደሌለበት ያመለክታል። ይህ አባባል ባህሪው እንደማይለወጥ ያመለክታል። ይህ ደግሞ በሚልክያስ መጽሐፍ ውስጥ ከተገኘው መልእክት ጋር የሚጣጣም ነው። አምላክ ባህሪውን በዚህ መንገድ እንደማይለውጠ ይጠቁማል። ይሁን እንጂ ይህ ማለት አምላክ ከዚህ የተለየ ነገር ማድረግ እንደማይችል ወይም በፍጥረት ስራ ውስጥ መካፈል እንደማይችል አያመለክትም። እንዲያውም በዘፍጥረት መጽሐፍ ውስጥ በተደጋጋሚ ጊዜያት ከፍጥረት ጋር ግንኙነት ሲፈጥር እንደነበረ ይናገራል አይደል? ለምሳሌ ያህል ከአዳም ጋር በአትክልት ስፍራ ውስጥ ነበር። ለአብርሃምም ተገልጦለታል። እንግዲህ ስለ እግዚአብሔር አለመለወጥ ያለው ሐሳብ ይህ አይደለም። የሚገርመው ነገር በአዲስ ውስጥ አላህ እንደሚጸልይ መላእክትም እንደሚጸልዩ፣ ስለዚህ እናንተ መጸለይ እንዳለባችሁ አላህ ይናገራል። ራሱን እንደ ሞዴልነት ወይም እንደ ምሳሌ እያቀረበ ይመስላል። ለመልካም ተግባር ምሳሌ ሆኖ ራሱን ያቀረበ ይመስላል። ሆኖም በሐዲሱ ውስጥ ከአላህ ሌላ በምንም ነገር መማል ሽርክ ነው፣ በአላህም ላይ ማጋራት ነው ተብሎ ከመሐመድ የተሰጠ አስተምህሮም አለ። መሐመድ በምንም ነገር መማል ሽርክ ከመፈጸም ጋር ያመዝናል ቢልም ነገር ግን በቁርአን ውስጥ አላህ በብዙ ነገሮች ይምላል ከታየው አንስቶ እስከማይታየው ነገር ድረስ እና መሐመድ ይህንን ማድረግ ሽርክ ነው ብሎ ከተናገረና አላህም ይህንን ከሁሉም ነገር ጋር ካደረገው ይህ ሁሉ ነገር ከአላህ ጎን አጋር ከመመስረት ሐሳብ በላይ ከፓንቴይዝም ጋር አይመሳሰልምን? በዋናነት መሐመድ እነዚህን ደንቦች ሲያቋቁም አላህ ሊያደርጋቸው ስለሚችሉት ድርጊቶች ነው። Shirk by definition can only be done by other than Allah. Because shirk, it means associating partners with Allah. ሽርክ በትርጓሜው ሊፈጸም የሚችለው ከአላህ ሌላ በሆነ አካል ላይ ብቻ ነው። ምክንያቱም ሽርክ ማለት በአላህ ላይ ሌላን አካል ማጋራት ማለት ነው። ሽርክ ማለት ይህ ነው። ስለዚህ ሽርክ ማድረግ በአላህ ባህሪያት ውስጥ አይገባም፣ የማይቻል ነው። ስለዚህ አንተ የጠየቀው ጥያቄ አላህ እነዚህን ሁሉ እንዴት በዓለም ያደርጋል ነው። ቃሳም የምትሉትን ይፈጥራል። በቁርአን ውስጥ ይምላል፣ አላህ በራሱ እንኳን ይምላል። ዋናው ቁም ነገር ለምንድን ነው አላህ በመረጠው ነገር ሁሉ መሀል ላይ ማድረግ ስልጣን ያለውና እኛ ግን በአላህ ብቻ ማድረግ ያለብን? ምክንያቱም አላህ የሁሉም ነገር ባለቤት ስለሆነ ነው። ይህ ለምሁራዊ ውይይት ሲባል ብቻ ትንሽ ክርክር ነው። በእናቴ ህይወት እምላለሁ የሚሉ ነገሮችን በመናገራቸው ጓደኞችህ አማኞች እንዳልሆኑ አታውጅ፣ አትግደላቸው። ቀደም ሲል ከጠቀስከው ነገር ጋር በተያያዘ ይህ በጣም አስገራሚ ነበር። ምላሹ አጥጋቢ እንዳልሆነ ገምታለሁ። በመጽሐፍ ቅዱስ ውስጥ ከተጠቀሱት አንዳንድ ጽንሰ ሀሳቦች ጋር እየታገልክ እንደሆነና እነዚህን ጽንሰ ሀሳቦች በአእምሮ ይዘህ እንደምትታገል ተናግረሃል። በብሉይ ኪዳን ውስጥ ስነ ምግባርን ማግኘት ይቻላል ብለህ የምታምን ይመስላል። አንተ ፈላስፋ ነህ። ስነ ምግባር ከትክክለኛ የሞራል ማዕቀፍ ውጭ ከሌሎች ምንጮች ሊመነጭ ይችላል የሚል አስተያየት የምትሰጥ ይመስላል። ይህም አንድን ትክክለኛ ህግ በጥብቅ ሳትከተል ትክክለኛ ስነ ምግባር ማሳካት እንደሚቻል ታምናለህ ማለት ነው። አቋምን መረዳት እፈልጋለሁ። አንተ የመለኮታዊ ትእዛዛት ቲዮሪስት ነህ። የአምላክ ትእዛዛት ፍጹም መሆናቸው አስፈላጊ እንደሆነ ይሰማሃል። ይህንን እምነት ከያዝክ በብሉይ ኪዳን ውስጥ አሉታዊ ገጽታዎች አሉ ከሚለው ሀሳብ ጋር እንዴት ታስታርቀዋለህ? እነዚህን አሉታዊ ነገሮች በኢንተርኔት በቀላሉ ማግኘት እንደሚቻል ጠቅሰሃል። ትናንት ይህንን ስትል ሰምቻለሁ። ፍጹም ጥሩ የሆነው አምላክ በአንድ ወቅት መጥፎ ወይም የሚረብሹ ትእዛዛትን አውጥቶ እንደነበር ማስረዳት የምትችለው እንዴት ነው? ግልጽ ማድረግ ትችላለህ? Oh, I mean, if you mean, hey, there's all kinds of really bad things going on in the Old Testament. Yes, very, very bad things going on in the Old Testament, right? መልካም ማለት አንተ ታውቃለህ በብሉይ ኪዳን ውስጥ በጣም ብዙ መጥፎ ነገሮች ይፈጸማሉ ማለት ከሆነ አሁን በእርግጥም በብሉይ ኪዳን ውስጥ በጣም መጥፎ ነገሮች ይፈጸማሉ አይደል? ታሪክ ነው አይደል እንዴ? ማንኛውንም የታሪክ መጽሐፍ ወስዳችሁ እነዚህን ሁሉ አሉታዊ ክስተቶች መመልከት ትችላላችሁ።
እኔ የጠቀስኳቸውን ነገሮች እያመለከታችሁ ከሆነ ታውቃላችሁ ይህን እያሰብኩ ነው። ይህ ለእኔ ብቻ አይደለም፣ ማለቴ የስነ ልቦና ችግር እንዳለብኝ ታስቧል አይደል? ስለ እነዚህ ጉዳዮች አሉታዊ ስሜት አይሰማኝም። መደምደሚያው በአዲስ ኪዳን ውስጥ እግዚአብሔር ፍቅር ተብሎ ተገልጿል። ልክ ነኝ? እግዚአብሔር ፍቅር እንደሆነ ተናግሯል። ይህን ፍቅር ሙሉ በሙሉ መረዳት የምንችለው በስላሴ ጽንሰ ሀሳብ ብቻ ነው። አምላክ ለዘላለም መውደዱ ምክንያታዊ አይደለም። ነገር ግን አብን ወልድንና መንፈስ ቅዱስን ካቀፉት የስላሴ ትምህርት አንጻር ስንመለከተው እግዚአብሔር አንድ አካል ብቻ ባለመሆኑ እንዴት ለዘላለም ሊወደድ እንደሚችል መረዳት እንችላለን። ስለዚህ ኢየሱስ እግዚአብሔር ሁሉን ሰው እንደሚወድ ሲያስተምረን እያንዳንዱ ሰው እንድንወድ ማንንም ሰው እንዳንጎዳና ከሁሉም ጋር ሰላምን እንድንሻ መመሪያ ሲሰጠን እነዚህን መሪዎች መከተል የግድ ነው። ስለዚህ አሁን ስለ አምላክ የማምንበትን ነገር ግምት ውስጥ በማስገባት እነዚህን ጦርነቶችና የመሳሰሉትን ነገሮች በተመለከተ የማደርገው ነገር አስቸጋሪ ይሆናል። ውስጣዊ ግጭት የሚፈጥረው በዚህ ቦታ ነው። ደስ የሚለው ነገር መጽሐፍ ቅዱስ ስለዚህ ነገር ይናገራል። ኢየሱስ እንዲህ ብሏል፣ ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። አሁን ኢየሱስ ምን እያለ እንደሆነ ተመልከቱ። ይህ የእግዚአብሔር ፈቃድ አይደለም። እግዚአብሔር በሰዎች ግትርነት ምክንያት ለተወሰኑ ጊዜያት አንዳንድ ሁኔታዎች እንዲከሰቱ ይፈቅዳል። ስለዚህ በመጽሐፍ ቅዱስ መሰረት እንኳን ይህ ሁኔታ ተስማሚ አይደለም። ይህ አምላክ ለሰው ልጆች ያለው ፈቃድ አይደለም። እግዚአብሔር በኃጢአት የተሞላውን ዓለም አይቶ ምላሽ መስጠት አለበት። ይህ ሁሉ ጊዜ ደስ የሚያሰኝ ላይሆን ይችላል። አዲስ ኪዳን ግን በብሉይ ኪዳን ውስጥ የተገለጹት ሁኔታዎች ሁሌም አመቺ እንዳልሆኑ ያረጋግጣል። Thank you, Dr. Wood. You may ask your fifth question. Yes. እናመሰግናለን ዶክተር ዴቪድ ውድ። አምስተኛውን ጥያቄ ልትጠይቅ ትችላለህ። አሁን በቁርአን ምዕራፍ 61 ቁጥር 14 ላይ አላህ የኢሳን እውነተኛ ተከታዮች የበላይ ቡድን እስከሆኑበት ጊዜ ድረስ እንደደገፈ ይገልጻል። ይህ በተለያዩ መንገዶች ሊተረጎም ይችላል። እንደ ዩሱፍ አሊ ያሉ አስተያየት ሰጪዎች ይህ አባባል የሚያመለክተው በሮም ግዛት ላይ ተቆጣጥረው የነበሩትን የኢየሱስ ተከታዮች የሚያመለክት በመሆኑ ኢየሱስን ካልተቀበሉት አይሁዶች የበለጠ ኃይል እንዳላቸው በግልጽ ይናገራሉ። ይሁን እንጂ ከጊዜ በኋላ በአውሮፓና በሮም ግዛት ላይ የበላይ የነበረው ክርስትና በዚያን ጊዜ የኢየሱስን ሞት፣ ትንሣኤ፣ መለኮትነትና ስላሴ የሚለውን ጽንሰ ሐሳብ እንደተቀበለ እንገነዘባለን። ታዲያ አላህ የተሳሳቱትን ክርስቲያኖች ለምን ያግዛል? እነዚህ ቀደምት ክርስቲያኖች ትክክለኛውን እምነት የያዙ ባይሆኑ ኖሮ አላህ በቁርአን ውስጥ የተሳሳቱትን ለምን ይደግፋቸዋል? According to the Quran, thank you. According to the Quran, the disciples of Jesus, the Hawariyun, were Muslim. በቁርአን መሰረት አመሰግናለሁ። በቁርአን መሰረት የኢየሱስ ደቀ መዛሙርት ሙስሊሞች ነበሩ። ይህ ነው መልሱ። እሺ፣ በቁርአን ምዕራፍ 3 ላይ እኛ ሙስሊሞች መሆናችን ይታወቅ በማለት ሐዋርያት ይናገራሉ። ይህም ምን ማለት ነው? በነቢዩ መሐመድ አመኑ ማለት አይደለም። እንደ ኢየሱስ ራሳቸውን ለአምላክ አስገዝተዋል ማለት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 የእግዚአብሔርን ፈቃድ እንጂ የራሴን ፈቃድ አልሻም ብሏል። ታዲያ በሱራ አሳፍ ምዕራፍ 61 ወይም በሱራ አል ኢምራን ምዕራፍ 3 አላህ ለምን ሐዋርያት ረዳ? ይህ የሆነው የእግዚአብሔር ነቢይ የነበረውን ኢየሱስ ስለተከተሉት ነው። እንግዲህ የዛን ጊዜ እውነተኛውን ነቢይ እየተከተሉ ስለነበር አላህ ረድቷቸው ነበር። መሲህ ብለን የምናምንበት እውነተኛው ነቢይ ደግሞ ኢየሱስ ክርስቶስ ነው። ስለዚህ ከሮም መንግስት ጋር ምንም ግንኙነት የለውም። ይህ ተፍሲር ዋጋ የለውም። ስለ ሮሜ መንግስት በሱራ አሳፍ የትም አታገኝም። በታባሪ አታገኝም፣ በቁርጡቢ አታገኝም፣ ወይም በኢብኑ ከሲር ውስጥ የለም። በሙፈሲሮች ስራዎች ውስጥ በየትኛውም ላይ የለም። ይህን መረጃ የት እንዳገኘው እርግጠኛ አይደለሁም። ይሁን እንጂ እዚህ ላይ ዋናው ቁም ነገር ለደቀ መዛሙርቱ ለሐዋርያቱ አዎንታዊ አመለካከት ያለን መሆኑ ነው። እናም ለዚህ ነው የምልህ። እናም በዚህ ውይይት ሁሉ ስነግርህ ነበር፣ እንደ ክርስቲያን እምነትን የሚደግፍ ሐዋርያዊ ተተኪ አታገኝም። የምታምንበትን ነገር በተመለከተ ወደ ኢየሱስ ክርስቶስ የሚያደርስ ሐዋርያዊ የዘር ሐረግ የለም። ያለፈውን ጊዜ ይበልጥ መመርመር ይኖርብሃል። ወደኋላ መመለስ ያስፈልጋል። የኋለኞቹ ሰዎች አስተሳሰብ መውሰድ አለብህ። በመሰረቱ በኢስላም ቋንቋ ታብዲያ መለማመድ ያስፈልጋል። ቀደም ሲሉ የነበሩ ሰዎችን መናፍቅ ማድረግ አለብህ። ሙስሊሞች እንደመሆናችን መጠን የቀደሙት ትውልደ ነቢያት ምርጥ ነበሩ ብለን እናምናለን። በጊዜ ሂደት እየተበላሹ መጡ። በአንጻሩ ደግሞ ክርስቲያን እንደመሆነ መጠን ተቃራኒውን አመለካከት ትቀበለዋለህ። ይህ ደግሞ የእምነት አስቸጋሪ ጎን ነው። እናመሰግናለን ሂጃብ። አሁን ስድስተኛና የመጨረሻ ጥያቄ ልትጠይቅ ትችላለህ። Related to this, I want to just ask this question one last time because I've given him many times in this debate an opportunity to ask this question. ይህን በተመለከተ በዚህ ክርክር ወቅት ይህንን ጥያቄ ለመጠየቅ በርካታ እድል ስለሰጠሁት ይህንን ጥያቄ ለመጨረሻ ጊዜ ልጠይቀው ፈልጋለሁ። ጥያቄ ግልጽ ነው። የጥንቶቹ የቤተ ክርስቲያን አባቶች ኢየሱስ አምላክ እንደሆነ ያምኑ እንደነበር አምናለሁ። አንዳንዶቹ ይህን ያምኑ ነበር። አንዳንዶች አምላክ እንደሆነ አድርገው ቢመለከቱትም እኩል እንዳልሆኑ አድርገው ይመለከቱት ነበር። በመሆኑም የስልጣን ተዋረድ ክፍል እንደሆነ አድርገው ይመለከቱት ነበር። ሌሎች ደግሞ እንደ አምላክ አድርገው ቢመለከቱትም የበታች አመለካከት ነበራቸው። የኔ ጥያቄ
ኢየሱስን እግዚአብሔር ብለው ሊሰይሙትና እኩልና ዘላለማዊ ነው ብለው ሊጠቅሱት ከቻሉ በመጀመሪያዎቹ 300 ዓመታት ውስጥ አዲስ ኪዳንን የተረጎመና ስለ መንፈስ ቅዱስ ተመሳሳይ አመለካከትን የገለጸ አንድ ሰው ልትጠቁመኝ ትችላለህ? ይህንን ማድረግ ካልቻልክ እውነቱን ለመናገር እምነትህ ጠንካራ መሰረት የሌለው መሆኑ ነው። ለ300 ዓመታት ያህል ሰዎች እንደ ገበሬ ይቆጠሩ ነበር። አንተ እንደገለጽከው ገበሬው፣ አሳ አጥማጁ፣ መምህሩ፣ እነዚህ ሁሉ ግለሰቦች ምንም እንኳን ወንጌሎች በፊታቸው ቢኖሩም መንፈስ ቅዱስ እግዚአብሔር ነው ብለው በተፈጥሮ ሊደመድሙ ስላልቻሉ በሲኦል ሊፈረድባቸው ነበር። አንድን ግለሰብ መጥቀስ ትችላለህ? አንድ የቤተ ክርስቲያን ሽማግሌ በመጀመሪያዎቹ 300 ዓመታት መንፈስ ቅዱስን ራሱን የቻለ ከሌሎቹ አካላት ጋር እኩል የሆነ ዘላለማዊ የሆነ እንደሆነ በኒቂያ እንደተነገረው ተመሳሳይ ነገር የተናገረ አለ? እባክህ ይህንን መረጃ አቅርብልን። I'm shocked that people still take this seriously. Who called the Holy Spirit co-eternal? The Bible calls him eternal. The Bible calls him eternal. ይገርመኛል። አሁንም ይህን ጉዳይ በቁም ነገር የሚቆጥሩ ሰዎች አሉ። መንፈስ ቅዱስን እኩል ዘላለማዊ ብሎ የጠራው ማን ነው? መጽሐፍ ቅዱስ ዘላለማዊ እንደሆነ ይናገራል። መጽሐፍ ቅዱስ ዘላለማዊ መሆኑን ይናገራል። ይህ ትክክለኛ ቋንቋ በአራተኛው መቶ ዘመን በተካሄደው አንድ ጉባኤ ላይ እነዚህን ጽንሰ ሀሳቦች ግልጽ በማድረግ ግራ መጋባት እንዳይፈጠር አድርጓል። እንግዲህ መንፈስ ቅዱስ እግዚአብሔር ነው ብለን ከገለጽን፣ አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው ብለን ከገለጽን፣ ይህም በመጽሐፍ ቅዱስ ውስጥ ግልጽ ሆኖ ካለና እግዚአብሔር አንድ ከሆነ እስኪ ገምቱ። ይህ እነሱ ያምኑት የነበረ ነው አይደል? አንድ ሰው መንፈስ ቅዱስ ዘላለማዊ አይደለም ብሎ ቢከራከር ይህ ሰው ምን እየተናገረ እንዳለ የማያውቅ የተሳሳተ መረጃ ያለው እንደሆነ ለማሳየት የእናንተ እምነት ግልጽ መሆን አለበት። መጽሐፍ ቅዱስ እሱ ዘላለማዊ መሆኑ ይናገራል። ስለዚህ ከአብ ጋር ዘላለማዊ ነው። ስለዚህ በእምነታቸው መግለጫ ውስጥ አካተውታል። ግልጽ ለማድረግ ያህል ድንጋጌዎች ከመጽሐፍ ቅዱስ የበለጠ ስልጣን አላቸው ማለት አይደለም። መጽሐፍ ቅዱስ ራሱ ሰፊ ሲሆን በ1500 ዓመታት ውስጥ በ40 የተለያዩ ደራሲዎች የተጻፉ 66 መጽሐፍት አሉት። በመጽሐፍ ቅዱስ ውስጥ የቀረቡ ጭብጦች አሉ። የጉባኤዎቹ ዓላማ መሰረታዊ የሆኑ እምነቶችን ዝርዝር ማቅረብ ነው። ይህ መጽሐፍ አንድ ሰው ከቀድሞ ክርስትና ጋር እንዲስማማ ለማድረግ መሰረታዊ የሆኑ እምነቶችን በአጭሩ ለመመርመር ያገለግላል እና አንድ ሰው ከመጽሐፍ ቅዱስ ጋር የሚጋጭ የተለየ አመለካከት አለው። ስለዚህ እዚህ ላይ ዘላለማዊነትን ማጉላት አስፈላጊ ነው። ገባችሁ? ይሁን እንጂ ዘላለማዊነት ከሸንጎ ወይም ከጉባኤው አይመነጭም። ዘላለማዊ የሚለው ጽንሰ ሐሳብ ከመጽሐፍ ቅዱስ የተገኘ ነው። ግልጽ ነው። የአብን የወልድንና የመንፈስ ቅዱስን እኩልነት በተመለከተ ሁሉም አባባሎች የሚመነጩት እያንዳንዳቸውን እንደ ያህዌ ከሚቀበሏቸው ከመጽሐፍ ቅዱስ ነው። ስለዚህ ከዚህ በፊት ጥቅም ላይ ባልዋለበት ሁኔታ በአሁኑ ጊዜ ማብራሪያ ለምን ጥቅም ላይ እንዳልዋለ እየጠየቅ ነው። ቀደም ሲል የነበረው ህዝብ አምላክ መሆኑን ተረድተናል ብሏል። You have the sixth and final question. Okay. This is kind of a side issue, but I was wondering about it because ስድስተኛና የመጨረሻ ጥያቄ አለ። እሺ፣ ይህ በመጠኑም ቢሆን የጎንዮሽ ጉዳይ ነው። ነገር ግን የማወቅ ጉጉት አደረብኝ። ምክንያቱም ሂጃብ ኢቢዮናውያንን የጠቀስከው በክርስቶስ አምላክነት የማያምኑ የጥንት ሰዎች እንደሆኑ ነው። እኔ እንደተረዳሁት ኢቢዮናውያን መጽሐፍ ቅዱስ ያልነበራቸው ቡድኖች ነበሩ። ከማቴዎስ ወንጌል የተወሰኑ ክፍሎች ብቻ ነበሯቸው። የማቴዎስ ወንጌል ክፍል ቢኖራቸውም የመግቢያው ክፍል አልነበራቸውም። ድንግል ወለደች የሚለውን ጽንሰ ሐሳብም ውድቅ አድርገውት ነበር። ነቢያት መገለጦችን ከእግዚአብሔር ነው የሚቀበሉት ብለውም አያምኑ። ከዚህ ይልቅ የሚያምኑት ነቢያት የተናገሩት በራሳቸው ጥበብ ላይ ተመስርተው ነው ብለው ነበር። እንግዲህ ኢቢዮናውያን የክርስቶስ እውነተኛ ተከታዮች እንደሆኑ አድርገን የምንቆጥር ከሆነ እስልምናን መቃወም አይገባንም? Okay, thank you. Now, I have never made the claim that the Ebionites are the true followers of Christ. That's something you have said. እሺ፣ አመሰግናለሁ። አሁን ኢቢዮናውያን የክርስቶስ እውነተኛ ተከታዮች ናቸው ብዬ አልተናገርኩም። ያ አንተ ያልከው ነው፣ እኔ ያልኩት አይደለም። ነጥቤ በሁለት ዋና ዋና ገጽታዎች ላይ ነበር። ማለትም በኢየሱስ ክርስቶስ መለኮት አለመሆንና በመንፈስ ቅዱስ መለኮት አለመሆን ላይ የእስልምናን አመለካከት በማሳየት ነበር። በተጨማሪም ከዮሐንስ ጽሑፎች በፊት ስለነበሩ መጽሐፍ ቅዱስ አልነበራቸውም። በሰባ ከክርስቶስ ልደት በኋላ አካባቢ ሲሆኑ ዮሐንስ ደግሞ የጻፈው በ95 ከክርስቶስ ልደት በኋላ አካባቢ ነው። ምን ማለት እንዳለብኝ አላውቅም። በወቅቱ ማርቆስ፣ ማቴዎስ፣ ሉቃስ ወይም ሲኖፕቲክ ወንጌሎች ብቻ ነበሩ። የማቴዎስ ወንጌል ብቻ ነበር የነበራቸው። አሁን ዋናው ቁም ነገር ስለ እምነታቸው ስወያይ ዋነኛ ምንጭ የሆኑ ጽሑፎችን በተለይም ሂፖሊተስን አቀረብኩልህ። በምዕራፍ 22 ላይ መናፍቃንን በመቃወም ባሰፈራቸው ጽሑፎች ላይ ያመኑትን ነገር ዘርዝሮ ተናግሯል። እናንተ ከፈለጋችሁ ከዋናው ምንጭ እንደሚመጣ ቃላቶችን የምትጠራጠሩ ከሆነ ይህን መረጃ ማረጋገጥ ትችላላችሁ። Thank you very much, Mr. Hijab. Dr. Wood, you may start your 5-minute conclusion. በጣም እናመሰግናለን ሂጃብ። ዶክተር ውድ አሁን የ5 ደቂቃ መደምደሚያ ያህል ልትጀምር ትችላለህ። Well, thank you again. A couple side notes here. He says the Ebionites were too early. Our earliest reference to the Ebionites was from 140. መልካም
አመሰግናለሁ። እንደገና ሁለት የጎን ማስታወሻዎች ከዚህ በታች ቀርበዋል። ኤቢዮናውያን ገና ቀደም ብሎ እንደነበር ገልጿል። ስለ ኤቢዮናውያን የምናገኘው ከ140 ዓመተ ምህረት ጀምሮ ነው። እነዚህ ሰዎች ቀደም ብሎ የነበሩ ሊሆኑ እንደሚችሉ የታወቀ ነው። ሆኖም ዋናው ነገር እነዚህ ግለሰቦች አንድ የወንጌል ክፍል ብቻ ያላቸው መሆኑ ነው። የቀሩት ወንጌሎች በወቅቱ ይገኙ የነበሩ ቢሆንም ይህ ቡድን ግን የአይሁድ እምነት ስር ነቀል ቅርንጫፎች ተደርገው ይታሰባሉ። ስለዚህ ስልጣን ያላቸው አድርጎ ማቅረብ አጠያያቂ ነው። እነዚህ ሰዎች ነቢያት ከእግዚአብሔር መልእክት ተቀብለው እንደማያስተላልፉ የሚያምኑ ሰዎች ናቸው። በድንግል መውለድ አያምኑ ነበር። እንግዲህ እነዚህ ግለሰቦች ከእውነተኛው ኢየሱስ ጋር በጣም የሚቀራረቡ ከሆኑ ስለ ኢየሱስ የእስልምና ጽንሰ ሐሳብ መቃወም አለብን። መልከ ጸዴቅ ዘላለማዊ እንደሆነ ጠቅሶታል። የዕብራውያን ደራሲ በዚህ ውስጥ ምን እያስተላለፈ እንዳለ መረዳቱ አስፈላጊ ነው። ስለ መገለጫዎቹ እየተናገረ ነው አይደል? በዚህ ውስጥ ጠለቅ ብለን የምንገባበት ጊዜ የለንም። አንድ ሰው ጥያቄና መልስ ጊዜ ላይ ሊያነሳው ከፈለገ ስለ መልከ ጸዴቅ መጠየቅ ይችላል። መልከ ጸዴቅ ዘላለማዊ ነው ማለቱ እንዳልሆነ ግልጽ ነው። ከዚህም በላይ አንድ ቃል በመጽሐፍ ቅዱስ ውስጥ አምላክ ተብሎ ስለተጠራ ብቻ መለኮታዊ ባህሪያት አሉት ወይም አምላክ ነው ማለት አይደለም። አሁን ቴዎስ የሚለው ቃልና በብሉይ ኪዳን ውስጥ ኤሎሂም የሚለው ቃል የተለያዩ ትርጉሞች ሊኖራቸው እንደሚችሉ እንገነዘባለን። ዋናው ጥያቄ እነዚህ ቃላት በኢየሱስ በአብና በመንፈስ ቅዱስ ላይ እንዴት ተፈጻሚነት አላቸው የሚለው ነው። በመጽሐፍ ቅዱስ ውስጥ መንፈስ ቅዱስ በዓለም አፈጣጠር ውስጥ ይካተታል። መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ ዘላለማዊ እንደሆነ ተገልጿል። በመሆኑም ሌሎች አካላትም አምላክ ተብሎ ይጠራሉ ብሎ በመናገር ይህን ውድቅ ማድረግ በቂ አይደለም። በአንድ አግባብ አይመደቡ። እነዚህ አማልክት ሐሰተኛ አማልክት እንደሆኑ አድርገህ ልትጠራቸው ትችላለህ። ይህ ደግሞ በተወሰነ መጠንም ቢሆን አማልክት መሆናቸውን አምነህ እንደተቀበልክ ያመለክታል። ይህን ቃል እየተጠቀምክበት ያለው በቁም ነገር አይደለም። በአንጻሩ ደግሞ ስለ አብ፣ ስለ ወልድና ስለ መንፈስ ቅዱስ ስንናገር እነዚህን ቃላት ተፈጥሯቸውን በተመለከተ እውነተኛ ትርጉም ባለው መንገድ እንጠቀማቸዋለን። በዚህ ምሽት ስላለን ነገር ከዘፍጥረት መጽሐፍ የመጀመሪያ ቁጥሮች ጀምሮ እና በብሉይ ኪዳን ውስጥ በነጠላ እግዚአብሔር ውስጥ ብዙነትን የሚገልጹ የተለያዩ አባባሎችን እናያለን። የአይሁድ ተንታኞች ይህንን ጠቁመዋል። በአይሁድ እምነት ውስጥ የተሰማሩ ዘመናዊ ጠበብት ከሁለተኛው መቶ ዘመን ማብቂያ በፊት የአይሁድ ማህበረሰብ በዩኒቴሪያን አቅጣጫ እምብዛም በነበረበት ወቅት በአይሁድ ማህበረሰብ ውስጥ ሰፊ ስምምነት እንደነበረ ያምናሉ። መሐመድ ኢጃብስ እንዴት ምላሽ ሰጠ? መልካም፣ ሁሉም እኩል፣ ሁሉም ዘላለማዊ፣ አብ ወልድና መንፈስ ቅዱስ ናቸው የሚለውን አሳየኝ የሚል ነበር። ይህን ስለሚያውቁት እንደዛ የሚሉ ሰዎች የሉም። ዋናው ጉዳይ ይህን እምነት ተውሂዳዊ በሆነ መንገድ ይዘውታል ብለህ ታምናለህ። ነገር ግን ሁኔታው ይህ አይደለም። ምሁራን ምን አሉ? የተለያዩ የአይሁድ ምሁራን ምን ይላሉ? ክርስቲያኖች የሚያምኑበት ትምህርት ከሁለተኛው መቶ ዘመን በፊት ከአይሁድ እምነት ጋር በቀላሉ ይጣጣም ነበር። አንድ አይሁዳዊ ይህን ሀሳብ የሚቃወምበት ምንም አይነት ሃይማኖታዊ ምክንያት አይኖርም ነበር። ይህ መሰረተ ትምህርት ስለ አምላክ ግራ የሚያጋባ መሰረተ ትምህርት እንደሆነ በመግለጽ ይህን ትምህርት መቀበል አሻፈረን ይላሉ። ከዚህ ይልቅ ኢየሱስን እንደ መሲህ አድርገው እንደማይቀበሉት ይናገራሉ። ይህ ደግሞ በዚያ ወቅት ለአይሁዳውያን ዋነኛ ቅሬታ ነበር። በሌላ በኩልስ ምን እያየን ነው? ትኩረት የሚስበው ደግሞ ይህ ነው። ክርስቲያኖች ብዙ መረጃዎች አሏቸው አይደል? የብሉይ ኪዳን ጥቅሶች አሉ። ኢየሱስ ወደ ዓለም መምጣቱ እናም ኢየሱስ የወሰዳቸውን የተለያዩ ተግባራትና ያደረጋቸውን ሀሳቦች እናያለን። ኢየሱስ ከሞት ስለተነሳ እነዚህን አባባሎች በቁም ነገር ልንመለከተው ይገባል። ስለዚህ የሁሉም የሰው ዘር የመጨረሻ ዳኛ ነኝ ብሎ ሲናገር ወይም በትንሣኤ ሙታንን የማስነሳው እኔ ነኝ ብሎ ሲናገር የሚያቀርበውን ሀሳብ ምንነት እንገነዘባለን። ከዚህም በላይ መንፈስ ቅዱስን በተመለከተ የተለያዩ ሀሳቦች ሲያጋጥሙን እኛም እንደዚሁ በቁም ነገር እንይዛቸዋለን። አምላክ የገለጠውን ነገር ሁሉ በቁም ነገር ልንመለከተው ይገባል ብለን መደምደም እንችላለን። ሁሉንም ነገር በቁም ነገር ልናስቀምጥ የምንችልበት መንገድ ደግሞ የሥላሴን መሰረተ ትምህርት የሚመስል ነገር በማግኘት ነው። በአንጻሩ ደግሞ እስልምናን ስንመረምር ብዙ ግራ የሚያጋቡ ነገሮች ያጋጥሙናል። ለምሳሌ በአላህ ጸሎት ላይ ወያያለሁ እና ይህ በረከትን መላክ ነው በማለት ይተረጉሙታል። ባራካ ትሉታላችሁ አይደል? ያ እንዴት እንደሚባል እናውቃለን። ታዲያ ጸሎት የሚለውን ቃል ለምን ተጠቀመበት? ሁኔታው በጣም የተወሳሰበና ግራ የሚያጋባ ከመሆኑ የተነሳ ሙስሊም ተርጓሚዎች እንኳን ሳይቀሩ በተለያዩ አግባቦች አላህ ይጸልያል ብለው ይተረጉሙታል። አላህ ምሕረቱ ቁጣውን ማሸነፍ ይችል ዘንድ ራሱን ስለ መግዛት እንደጸለየ ተገልጿል። ከአላህ የመጣ ዘላለማዊ ቃልና መንፈስ እንዳለ በተደጋጋሚ እንታዘባለን። ተከታዮቹ ደሙን የጠጡበት ሰው አለ። እነዚህ ነገሮች ይገኛሉ። ከአላህ ጋር የሚያማልዷችሁ ስንት አማልክት አሉ ብንላችሁ ብዙ አማልክትን ማምለክ ነው ትሉ ነበር። ይሁን እንጂ ቁርአን ይህንን ሐሳብ የሚያቀርበው ዕውቀትና መልእክት ባላቸው ወፎች አማካኝነት ነው። ይህን በተደጋጋሚ ስንታዘብ እስልምና ክርስትናን ለመምሰል ጥረት እያደረገ ያለ ይመስላል። ነገር ግን በተሳሳተ መንገድ ነው። And so when we see this over and over again, Islam looks like it's trying to copy Christianity but just doing a really bad job of it. Thank you very much, Dr. Wood.